ሁኔታው ስለሆነ ነው የጠራሁት እና ታዲያ ምን ላድርግ? ታላቄ ስለሆነ የኔን ህይወት ይኖርልኛል። እኔ ብሄድ ታወራላችሁ ልሂድ የኔ ህይወት ይኖርልኛል ወይ ታላቄ ስለሆነ ለምን ታወራለች? ያወራችበት ምክንያት ስላለ አንተ ሌላ ነገር ውስጥ እንዳትገባ ስለምትፈልግ ነው። የት ነው የምገባው? ሌላ ችግር ውስጥ እንዳትገባ ነው። ከመጀመሩ ነው ምን ውስጥ ገብቻ ካለ ሌላ ችግር ውስጥ እንዳትገባ። አሁን በንግግር ራስ ይፈታለሁ። ምንም አልፈልግም። በቃ ማን ለምን ታወራለች? መቼ ነው የምትፈታው? ከመጀመሩ ነው ነገሮች እያደሩ እኔ ያናደደኝ ያለው ከመጀመሩ ነው ቤተሰቡ እዚህ ውስጥ እኔና አንቺ መሀል የሚገባው ነው። ከዛሬ ጀምሮ ለምን በቃ አሰብኩኝ እኔ በቃ አልፈልግም ነው ማን ገብቶ ያውቃል? እኔና አንቺ ውስጥ ማን ገብቶ ያውቃል? አወራች አይደል? ለምን አንተ ራስህን አታረጋጋም? ቀድመ አሁን አንተ የነብተው ምንድነው? ቆማ እናግረኛ የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ ሰላም ውድና የተከበራችሁ የሀብቱ ቤተሰቦች የኛ ቤተሰቦች እንዴት ቆያችሁልን? ቆይታችሁ እንዴት ነበር? እኛ ጋር በጣም ደህና ነን። ዛሬ ከመሊ ጋር መተናል። የባለፈውን ነገር ትንሽ ለመናገር ያክል የሆነ ፕራንክ ምናምን አስቤ የሰራነው ነገር ነበረ ከ2 ቀን ከ3 ቀን ወይ ምናምን በፊት የሆነ ፕራንክ አስቤ እኔ ያው እንደ ፕራንክ ምናምን ስለመጣውም እንደዛ ብዬ ነበር ያሰብኩት። ግን ሀብ ትንሽ ተቀይሞኛል መሰለኝ። የዛንም ቀን እንዳያችሁ ትንሽ ነርቨስ ሆኖ ምናምን ብዙ ነገር ተናግሮ ነው ሄደው። ከካሜራው ጀርባም ብዙ ነገር ተፈጥሯል። ላስቆመው ምናምን ሞክሬ ነበር ግን ደስተኛ ምናምን አልነበረም። ስለዚህ በቃ ሲረጋጋ በራሱ ሰዓት እናወራለን ብዬ ነበር ያሰብኩት። ግን ነገሮች ተካረው ምናምን ስልክም እያነሳ አይደለም። ምንም ሊያናግረኝም ፈቃደኛ እየሆነ ስላልሆነ እንግዲህ መሊን ጠርቼው ይቆጣዋል ምናምን ብዬ ስላሰብኩኝ መሊን ጠራውትና አሁን በእናንተ ፊት ባለፈው ስላያችሁት ምናልባት እሱን ሲያይ እንትን ካለ ብዬ ነው የጠራሁት እና መሊ ትንሽ ነገር ይላችሁና ለኔ እንኳን ስልክ እያነሳልኝ አይደለም። ብዙ ጊዜም ቴክስት እያረኩለት ነው። ኖርማልም ቴክስት እያረኩለት ነው። አንሶልኛል። ላንተማ ያነሳልሃል። ግን እኔ ግን እንትን ስለለት እየመለሰልኝ ስላልሆነ ትንሽም ስለደበረኝ ቶሎ ነገሮች ሳይከሩ እንትን ቢያናግረው መሊ ብዬ ነው የጠራሁትና መሊ ደግሞ ሰላም በላቸውና ንገራቸው። ሰላም የኛ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ የመጣሁት ያው እዚሁ አጠገባቸውም ስለሆንኩኝ ደውላልኛለች ናንዬ። ያው ፕራንክ ሰርተሽዋል እሱ እንትን ብሎሽ ነው አይደል? ትንሽ ደብሮታል መሰለኝ እንደዚህ አይነት ነገር። ችግር የለውም እኔ ይሰማኛል ብዬ ነው ማስበው ነኝ። አራንተን ይሰማኛል። ስልክም ደውዬለት አንስቶልኛል። አያነሳልኝም ስለሽ ነው። የኔን ስልክ እያነሳልኝ። ስለዚህ እንዳይደብርሽ ደግሞ አይንሽ ደግሞ እየቀላላ ነው እንትሉ እንዳይደብርሽ እና ችግር የለውም አናግረዋለሁ። የትኛውም ሰላም በመነጋገር ነው የምንፈታው። ያው ፕራንክ ነው የሰራሽው፣ ሌላ ነገር የሚፈጠር ነገር የለም። ገብቶሻል? ስለዚህ ያው አንቺ ፕራንክ ነው ብለሽዋል። እሱም መስማት አለበት ብዬ ነው የማስበው። ለኔም ይሰማኛል ብዬ ነው የማስበው። ገብቶሻል? ስለዚህ የነገርኩትን ነገር እኔ በቃ በልበ ሙሉነት ነው ይሰማኛል ብዬ የመጣሁት። ስለዚህ ደውዬለታለሁ ይመጣል ማለት ነው። ስለዚህ መጥቶ ደግሞ እናንተ ችግራችሁን ተነጋግራችሁ እንድትፈቱ ነው ማመጣው። ገብቶሻል? ስለዚህ ደግሞ መጥቶ ጭቅጭቅ እንደዚህ ብዬ እንዳትሉ። ስለዚህ በሰላም ፈተን ነው መሄድ ያለብን። ገብቶሻል? ስለዚህ ቤተሰብ ቪዲዮ እንዳያችሁት በፕራንክ ነው እንደዚህ እንትን ያሉት። ያ ፕራንክ ደግሞ ምን ፈታው ይሆናል። እኔ የመጣሁት ልፈታው ነው። ደውዬለታለሁ ይመጣል ብዬ ነው ማስበው እኔ። ስለዚህ እስኪመጣ ድረስ ያው የራሳችን ወሬ እኔ ትንሽ ግልጽም ለማድረግ ያክል እንትን የዛን ጊዜ ምናልባት የተናደዳችሁብኝም ሰዎች ካላችሁ እኔ ሌላ ነገር ምናምን አስቤ ምናምን አልነበረም። እዛች ጋር ያው ከኛ ብዙ አይነት ፕራንኮች እንሰራለን እና እንደዚህ እኔ እንደሱን ለማስደንገጥ ፕራንክ ያው አላማው ይሄን ለማስደንገጥ ያለ ነገር ነው እንጂ ሌላ ከልብ ተነሳሽነት ወይ ደግሞ ሌላ ነገር አስቤ ምናምን ነገሮችን ለማበላሸት ፈልጌ አይደለም። አሁንም ጥፋተኛ ነኝ ብዬ ነው እዚች ጋር የመጣሁት። ስለዚህ
ወደ ሌላ ነገር አትውሰዱብኝ ለማለት ነው። እና ሲመጣ እንግዲህ ይቅርታ አለዋለሁ። ያው እኔ ጥፋተኛ ነሽ ብዬ አላስበውም። ያው ፕራንክ ነው እንደራሴ ነው ማስበው ጥፋተኛ እንዳልሆንሽ ማለት ነው። ገብቶሻል? ፕራንክ ነው ይሄ በቃ ሪል ፕራንክ ነው። ስለዚህ ይሄ ልጅ ያው ሊናደድ ይችላል። እኔ ሳናገረው ደግሞ ሊመለስ ይገባዋል። ገብቶሻል? አንቺ ፕራንክ ነው እያልሽ እየጮሽ ደግሞ ቤት ራሱ ቤት ነኝ ምናምን ይላል። አንቺ ጋር እየመጣለሁ እያለ ነው። አይ እየመጣ አይደለም። ያው ከዛን ጊዜ ጀምሮ ምንም እየተገናኘን አይደለም። ኧረ ተይ። እኔ በጣም ሄደው ወይስ በማታ ነው የሚገባው? አምሽቶ ነው የሚገባው ቤት? አዎ እየተደበቃችሁ ይሆናል እንጂ እኔ በጣም በተደጋጋሚ እየሞከርኩለት ነው። አሁንም ሲብስብኝ ነው አንተ ጋር የደወልኩት እንጂ እዚህ ይሄንንም ነገር ትቼ አንተን ለብቻም ላወራ ፈልጌ ነበር፣ ግን ብዙ ሰው እየጠየቀኝ ስለሆነ። አይ የሚገርመው እኮ ለኔ ይኸውልሽ ደውዬለታለሁ። ጠዋትም አንቺ ከነገርሽኝ በኋላ ራሱ ደውዬለታለሁ። ቤት ነኝ። የት ቤት እለዋለሁ። ያው ናንዬ ጋር ነው። ናንዬ ካለች እኮ እኔ ቤት እዛ እናንተ ጋር ማለት ነው ይለኛል። ገብቶሻል? አዎ። ስለዚህ የት ነህ ስለው ናንዬ ጋር ነው የሚለኝ። አይ ለካስ ሌላ ቦታ እየሄደ ነው ማለት ነው። ምን ነው እኔ ጋር ሲጀመር እየመጣ አይደለም፣ ምንም እንትን እያለ አይደለም ነው። በጣም እንትን ብሎኛል። እኔ ሲጀመር በጣም ከፍቶኛል። አሁን እሱ ሲመጣ እሱን እንድታናገርና እንድታስተካክልልን ፈልጌ ነው። ታላቅ ስለሆን ሌላ ሰውን ማስቸገር ስለማልችል ነው አንተ ጋር። ኧረ እኔ ያለው ምን የትኛው እንትን ነው። ስለዚህ ከኔ ይበልጣልም ያልፋልም ብዬ አላስብም። ገብቶሻል? ለልጆች አሁን ለእናንተ ማለት አሁን የቡሩኬም ታላቅ ነኝ አይደል? እኔ የምናገረው ነገር ካልሰማኝ በጣም ነው ማዝነበት። ገብቶሻል? ስለዚህ የተናገርኩትን ነገር መናገር አለበት፣ መስማት አለበት። ስለዚህ አሁን ደውዬለታለሁ፣ ይመጣል። ደግሞ ጠፍተሽ ነበር አንቺ? አዎ እኔ ክላስ እኮ በጣም ተጨናንቄ። ከዚህ በኋላ ደግሞ ያው ተዘግቶልሻል መሰለኝ። አሁን ተገላግያለሁ እና ደውዬለታለሁ። ቤተሰብ ስልካም ቢያለኝ እንትን ነው ከቸ ነው ተደወልኩ። ቻይነኛ አላልከኝ? ምን ነው? አይ ደውላለኝ። በትላንትናው ፕራንክ እኔ የማይቻለው ቪዲዮ ፕራንክ ነው ያለችክ ጥላት ሄዳል። ፕራንክ አይደለም ይሄ ልቧን እያወራች ፕራንክ። ለዚህ ነው አሁን የደወልክልኝ? እና የሆነ ማለት እናንተ ማውራት አለባችሁ። ሲጀመር አንቺ ሌላ ሰው ለምታወሪያለሽ? እኔና አንቺ እንደዚህ አይነት አውርተን ሌላ ሰው አስገብተን። ኧረ ምን ማለት ነው? ተው ምን ማለት ነው እንዴ? ሌላ ሰው ትላለህ? እኔ ሌላ ሰው ነኝ? ወንድም ማለት ሌላ ሰው ሳይሆን ከዚህ በፊት ለማንም ነገር አታውቅም አይደል? ስትጨነቅ በቃ ለኔ ደወለች እኮ ስልኬን እያነሳልኝ ስላልሆነ ሌላ ነገር ከማለት። አንቺ ምን አይነት እንትን ነው ያመጣሽው በዚህ ሰሞን ባህሪ እንዴ? አሁን እዚህ ወንድ 3 አመት ምናምን አልሽ። አሁን ደግሞ መልሰሽ ደግሞ እኮ ተነጋገርን። እኔ እንደዛ ከሆነ ለሷ አልነግረውም ተጣልተናል ብዬ እኮ እሱን እኔና አንቺ መሀል በቃ ክፍተት እንዲፈጠር አልፈልግም እኮ። አንተ እኮ ነው ክፍተቱን እየፈጠርክ። አንድ ነገር ልንገርህ ይኸውልህ። ለምን አሰማው? አይደለም አሁን ላንተ ነገረችም አልነገረችም እኮ እኔ ያው እንደ ወንድምነት እንደ ታላቅነት አከብራለሁ። የትኛውም ነገር ልትናገር ትችላለች። ገብቶሃል? ስለዚህ ፍራንክ አሁን ነው ስትጨነቅ ደወለች ለኔ። ላንተ ካነሳለህ እስቲ ደውልለት። ምን ማለት ነው? አንቺ ጋር ነው ብሎ አለው የሚወጣው ብያታለሁ እኮ። እኔ ለእናንተ ያልነገርኩት እኔ በመሃል እንደዚህ አይነት ክፍተት እንዲፈጠር ስለማልፈልግ ነው። ልትመልስልኝ የሚገባው ነገር ምንድነው? አንተ የት ነው ብለህ ነው የምትሄደው? እሷ ጋር ነው ወይስ የት ነው? እኔ እንድታቁ ስለማልፈልግ ነው እኮ። የት ብለህ ነው እሺ የምትሄደው? በቃ የፈለኩበት ልሂድ። ምን ማለት ነው የፈለኩበት? እንዴት? ምን ማለት ነው እንዴት? እኔ እናንተ እንዳታ አንቺ ምንድነው የባሰ? አረ ምን ማለት ነው? የባሰ ክፍተት እየፈጠርሽ ነው። እኔ ምን አደረኩኝ? አሁን ለምን ታወሪያለሽ? ከዚህ በፊት እኔና አንቺ ሳምንትስ ተቆራርፈን ለቤተሰብ አውርተን እናውቃለን እኮ። እዚች ጋር አንተ እያነሳህልኝ ስላልሆነ እንደኔ ጠራሁት። ሌላ ሰው ያመጣው መሰለኝ። ሌላ ሰው የሩቅ ሰው ያመጣው መሰለኝ። የሩቅ ሰው ብታመጣልኝ ይሻላል። እኔ ሲጀመር ቤተሰብ እንደዚህ አይነት በእኔና አንቺ ምን ማለት ነው? በእኔና እሷ ጸብ ማንም ሰው ሊገባ አልፈልግም። የትኛውም ነገር ውስጥ ልገባ ፈልጋለሁ ነው። ትገባለህ እኮ። ለምንድን ነው ትገባለህ? ግን እናንተ መጥፎ ነገር ስንዳረስ ነው። እኔ ራሴን ማረጋጋት የምፈልግ ሰዓት አረጋጋለሁ እኮ። እዚች ጋር 3 ቀን 4 ቀን ሰጠውክ እኮ። ምንድነው 3 ቀን 4 ቀን? ብራንኮ የተሰራው መቼ ነው? ሳምንት እኔና አንቺ ተቆራርፈን አናውቅም። ከዛ በላይ ተቆራርፈን አናውቅም። ሰው ገብቶ ያውቃል፣ አውርቼ አውቃለሁ እኔ እኮ። ባታወራም አሁን እዚህ ጋር ምንድነው አካበድከው እኮ። በቃ ራሴን እንዳይሄድ ለምን አትሰማውም? መጀመሪያ እንዲያረጋጋህ እኮ ነው የጠራሁት። ምንድነው የምረጋጋው? ልንገርህ መጀመሪያ ያለ ለሙሺ እንዴት ልንገራት ያለ ለምን ነው የምነግራት አልኳት።
እና ለኔ ንገረኝ ምንድነው አልኳት። አይ ስልክ እያነሳልኝ አይደለም አለችኝ። የባሰ ነገሩን እኮ እያጦዘችው ነው። አሁን ላንተ መንገሩ ሲጀመር እኔና እሷ ይኸውልህ አሁን ችግራችን ዝም ብለን አይደል እንደ የምንታረቀው እኔና እንጂ ሌላ ሰው ገብቶ ያውቃል? አሁን ግን ወደ ሰምታ አስታርቃን ታውቃለች። አሁን ግን እየታረቀን አይደለም። ወይኔ ናንዲ ወሬ ያለሽ እንደዚህ አይነት ወሬ በቃ አንተ እኮ ነህ ነገሮችን አካብደ ለዚህ ደረጃ ያደረስከው። ነብዬ መቀመጥ ነበረብኝ እንዳንተ። ምንም ዝም ብሎ የሚያስቀምጥ ነገር አይደለም። አንደኛ ይኸውልህ እኔ ያሳሰበኝ ነገር ናኒ ጋር ብለህ እየሄድክ ነው አይደል? እሷ በተናገረችው ሌላ ነገር ውስጥ እንድትገባ አልፈልግም ነው። እሷ ሌላ ነገር በቃ ሌላ አሁን እሷ እንደተናገረችው አንተም ሌላ ነገር በቃ ትቀየራለህ ብላ አስባ። ለምን ተዋሻቸዋለህ? እኔ ጋር ነው እያልኩ እኔ እመጣለሁ ራሴ አንቺ ጋር ራሴ እመጣለሁ። በቃ ለምን ትጫዋለሽ? እዚህ ጋር ቀስ ብለህ ለምን አታስረዳኝም? አታናጅኛ ታዲያ እመጣለሁ። አንቺ ጋር አልመጣም። ከዚህ በፊት ሰው ነው ያስታረቀልህ። በእናትህ በቃ እኔ ያመጣችኝ እንድታረጋጋ አይደለም እኮ እረጋጋለሁ አይደል? እንደ ወንድምነት እኮ አከብራለሁ አይደል? እኔ እንደውም የባሰ እያናደርሽኝ ያለሽው ሌላ ሰው ብታመጪ ነው የሚሻለኝ። እኔ ቤተሰብ አስገብታሽ እኔ በኔ ቤተሰቦቼ እንዲጨነቁ አልፈልግም። ማንም እንዲጨነቅ አልፈልግም። እኔ መጨነቅ እፈልጋለሁ። ከዚህ በፊት ማንም አስታርቆን አያውቅም። ራሳችን ነው የምንታረቀው እኮ እዚህ ጋር እኮ ራስ መንገዶችን እየዘጋጋክ ስለሆነ ነው። ምንድነው የዘጋሁት? እስቲ ምንድነው የዘጋሁት? እኔ እኮ በጸባይ ነው እያናገርኩ ያለሁት። ነገሩን አሁን እያከረርክ ያለው ለምን ታወራለሽ? እሱን ለምን አላወራውም? ወንድም ካለ ተረጋግተህ ቆመህ ነው ማውራት ያለብህ። አንተ ይኸውልህ ስሜት ውስጥ ልትገባ ትችላለህ። የባሰ እንደውም እልህ ውስጥ እየከተታችሁኝ ነው። እንደውም በቃ አይደለም እናትህ እንዴ እኔ ይኸውልህ ሌላ ችግር ውስጥ እንዳከተኝ እያናደድከኝ ነው። ምንድነው ሌላ ችግር ውስጥ? ስለዚህ ይኸውልህ እኔ ይኸውልህ ሐሳቡን ፍታው ነው ያልኩህ አይደል? ሐሳቡን ምንድነው ፈታው? ምንድነው? እሺ ታውቃለህ አንተ ምንድነው? ፍራንኩ አይቼዋለሁ እኔ። እሺ ምንድነው? በቃ የሆነ ልጅ ሲጀመረና 3 አመት ምናምን አለች። ሌላ ነገር እንዳስብ አደረገች። አሰብክ አይደል? እንዳታስብ ነገርኩህ። በቃ ምንድነው እንዳታስብ ምን ነግሪኝ? የለም ምንም ነገር ፕራንክ ነው እኮ ፕራንክ ነው። እሺ ግን ሄደሽ እዛ ሄደሽ ቤተሰብ ጋር ሄደሽ ማውራት እኔና አንቺ ሌላ ሰው አስታርቆን ያውቃሉ ወይ? የትም አልሄደችም። የትም ስላልሄደች እኔ ጋር ነው የመጣችው አይደል? አንተ ጋር መጣች። እኔ እሷ ደግሞ እንዳማልዳት ነው የመጣችው። ከመጀመሩ በቃ ጨነቃታ። ሁኔታው አላማራትም። ምን ችግር አለው? ቆይ ሁኔታው ታላቅ ስለሆነ ነው የጠራሁት። እና ታዲያ ምን ላድርግ? ታላቄ ስለሆነ የኔን ህይወት ይኖርልኛል። እኔ ብሄድ ታወራላችሁ። ልሂድ። የኔ ህይወት ይኖርልኛል ወይ? ታላቄ ስለሆነ ህይወትህን ለምን ይኖርልሃል? ለምን ታስገቢያለሽ? በቃ እኔ ማንም እንዲጨነቅ አልፈልግም። በእኔ እኔ የምፈልገው ራሳችን ተጣልተን ራሳችን እንድንታረቅ ነው። ማነው የመሰለኝ ማነው? ይኸውልሽ ስመጣው ደንገጥ ብሎ ይታረቅልኛል ብዬ ነበር ያሰብኩት። እኔ ምን እንደነካው አላውቅም። እንግዲህ እኔ ምን አይነት ሳላከብር ቀርቼ ሳይሆን ስለዚህ ተረጋግታ አውርተህ ለምን ታወራለች? ወደ አንተ ያወራችበት ምክንያት ስላለ አንተ ሌላ ነገር ውስጥ እንዳትገባ ስለምትፈልግ ምን የት ነው የምገባው? ገብቶሃል? ሌላ ችግር ውስጥ እንዳትገባ ነው። ከመጀመሩ እኔ ምን ውስጥ ገብቼ አውቃለሁ? ሌላ ችግር ውስጥ እንዳትገባ። አሁን ይሄ ፕራንኩ ሌላ ነገር ነው። ገብቶሃል? አንተ ደግሞ ሌላ ችግር ውስጥ ትገባብኛለህ ብላ ስላሰበች ነው። ምንም የትም ችግር ውስጥ አልገባም። ስለዚህ አሁን እናንተ ራሳችሁ አጋነናችሁ። ምንድነው የምትፈልገው? ምን እሷ ጋር የሆነ አይነት ነገር በንግግርም ለመፍታት በንግግር ራሴ እፈታለሁ። ምንም አልፈልግም። በቃ ማን ለምን ታወራለሽ? መቼ ነው የምትፈታው? ከመጀመሩ ነው ነገሮች እያደሩ እኔ እያናደደኝ ያለው ከመጀመሩ ነው። ቤተሰቡ እዚህ ውስጥ እኔና አንቺ መሀል የሚገባው ነው ከዛሬ ጀምሮ። ለምን በቃ አሰብኩኝ እኔ በቃ አልፈልግም። እንደው ምንም የምትሉት ነገር የለም እኔ ላይ ምንም የምትፈጥረው ነገር የለም እኮ እሱም መጣ ምንም የሚፈጥረው ነገር የለም እኔ ላይ ምን ይፈጥራል? በቃ ወንድሜ ነው። ስለዚህ አትሰሙ። ምንድነው ሰማሁት እንዴ? ለምን ታስገባለህ? ምን ልበል? አሁን ምን ልትል ነው? እሺ ምን ልበል? እኔ ወደ ካሜራ ይዤ የመጣሁት ወደ ቤተሰብ ስላየ ቤተሰብ ይፈተዋል በሚለው ነው። አስተሳሰቡ እኮ ወደ ሌላ ቦታ እየሄደ ነው ልጁ። ገብቶሃል? እኔ ምንም እየገባኝ ነው። እነሱም ቢያንስ እንኳን በዚህ ልጅ ቂም ከያዙ ይፍቱት ብለን ነው ካሜራ ይዘን የመጣ ነው። ገብቶሃል አይደል? ለምን ይዛሉ? እኔ ራሴ ፈተዋለሁ። ስለዚህ ለምን ይዛሉ? ምንድነው አሁን አንተ መፍታት ምንድነው? ለምን ታወሪያለሽ ነው? እኔ አሁን ማን ገብቶ ያውቃል? እኔና አንቺ ውስጥ ማን ገብቶ ያውቃል? አወራች አይደል? ለምን አንተ ራስህን አታረጋጋም? ቀድመ አሁን አንተ የነብት ነው ምንድነው? ቆማ እናግረኛ ሌላ ነገር ውስጥ ነው የምንገባው እኔ እናንተ። እሺ ምንም እኔ እኮ አሁን ህፃን እኮ አይደለሁም ማለት ህፃን አይደለም። ታላቅ ስለሆነ ምንም ይሁን አንተ ጥለህ መሄድ አትችልም። እዚች ጋር እያናገርኩ ነው አይደል?
እሺ ምን ይፈጠር ስለማንፈልግ ነው። ምን ይፈጠር? እንድትታረቁ ነው። ምን መች ተጣላን? ፍራንክ አይደል? ተጣልተናል። እሺ ነው የምትሄደው። በቃ ተውት። እንደው የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ አይተሽዋል አይደል? ችግር የለም እንደዚህ ከሆነ ችግር የለም። አንቺ እንትን እንዳትይ እሺ፣ እንዳትጨነቂ ችግር የለም እሺ። አንቺ እንትን እንዳትይ አታርቂሽ። አንቺ በቃ ካሜራው አጥፎቶ አድራለው የመጣውን ችዬ አቃተኝ ደገመኝ መች ብዬ አድራለው የመጣውን ችዬ ኑሮንማ ብኖር እንደ ልቤ ቢሞላልኝ ባድር እንደ ሀሳቤ